አህመድ ይባላል ከሐረሪ ክልል ነው የመጣሁት ምክክሩ በእውነት በጣም ጥሩ ለኢትዮጵያ ኤቨርላስት የኢትዮጵያ ለመጨረሻ የሚገባው ነገር በቃ የተሰራበት ነው ኢትዮጵያ ያው ተመካክራለች ኢትዮጵያን የሚወክሉ ከኢትዮጵያ ማህበረሰቦች ከኢትዮጵያ ህብረተሰብ የተውጣጡ ሰዎች መተው እዚህ መክረዋል ዘክረዋል ተዋደው አንድ ሆነዋልና እነዚህ ሰዎች የሚመለሱበት ቦታም ተጽዕኖ ፈጣሪዎች ናቸው ያኮረፉ ሰዎችም መተው ተመካክረው ኢትዮጵያ ሰላማዊ ሆና የበለጸገች ኢትዮጵያ የምናይበት ለልጆቻችን የበለጸገች ኢትዮጵያ የምናወርስበት ጊዜ ይሆናል ወደፊታችን ይሆናል ብለን ተስፋ እናደርጋለን ማለት ነው ግራኝ ጉዳታ ይባላል ከቤኒሻንጉል ጉሙዝ ክልል ነው የመጣው ምክክር ጉባኤው በጣም ጥሩ ሂደት ነበረ በመጀመሪያ ከቡድን 10 ደግሞ 50 ከ50 ወደ 250 ሲመጣ በጥሩ ሁኔታ ነው ስለዚህ ከትላንት ወዲያ ጀምሮ ደግሞ እስከ ትላንት ወደ 500 ቡድን ገብተን በጥሩ ሁኔታ ምክር ሐሳብ አስቀምጠናል ያንዳንዱ ሐሳብ የተለያየ ሐሳብ ሊቀርብም ዛሬ ደግሞ በጣም በጥሩ በሆነ ሁኔታ ሐሳቦች ተሰብስበው አንድ ላይ ለዚህ አሁን በጥሩ ሁኔታ በፍርማችን ማረጋግጠን የኛ ያቀረብነው ምክር ሐሳብ እዛው ማካተቱም ቼክ አድርገን የተፈራረምንበት ሁኔታ ነው ያለ ዛሬ በጣም ደስ የሚሉ ዛሬ የተለያየ ቀን ሆኖ ነው ያገኘው ይሄ ምክክር አገራችንን ወደ ከፍታ ወይም ከነበረበት በሽታ ድኖ ወደ ጥሩ ነገር ጥሩ ደረጃ ላይ ይሸጋገራል ብዬ እጠብቃለሁ ይህ ደግሞ የመጀመሪያ አዲስ ግኝት ያስገኘ መድረክ ስለሆነ ችግሮች ይፈታል ብዬ ተስፋ የማደርገው ገብሩ በርሄ ይባላል የጅምር ጉባኤም አይመስልም ማህበረሰቡ በዚህ ተኩኖ ያደገ ነው የሚመስለው ውይይቱ ጤናማ ነው ፍክክር የለበትም መናናቅ የለበትም ሐሳቡ ያለ ምንም ገደብ ያቀርባል ይወያያል እንግዲህ ወደ መጨረሻ የሚመጣው ሪዛልት የጋራ ነው የሚሆነው ዙሮ በውይይት የሚያምን ማህበረሰብ ተፈጥሯል ብለ መውሰድ ይችላል ስሜ ጸደቻ ሌሌ ይባላል በጣም ደስ የሚል ነው ለሀገራችን ተሰብስበን መመክራችን በጣም ደስ የሚል ነው ሁሉም ራሱን ይዞ መጣውን ቅሬታ አሁን ይሄ ምክር ላይ ሲመጣ በጣም ደስ በሚል ሐሳቡን ሁሉም በአንድነት አንድ ሀገር አንድ ሰው መሆናችን ሁሉም የተረዳበት ምክክር ነው ምክክሩ ይሄ ምክክር ለኢትዮጵያ መልካም ነገር ለልጆቻችን ለትውልዱ ለአሁን ላለው ትውልድ መልካም ነገር ያለ አንዳችም ጦርነት ሰው ሁሉ በወንበር ተቀምጦ የሚመካከርበትና ተስፋ ያላት ሀገር ለልጆቻችን እንደምናስረክብ ተስፋ አለኝ ነስሩ ዑዳ ባላለው ከአፋር ክልል ኢትዮጵያ የብሔር ብሔረሰቦች ብዙ ቋንቋ ያላት ብዙ እምነት ያላት ብዙ ፍላጎቶች አሉን ማንነታችንን የክልል ማንነታችን የብሔር ማንነታችንን ችለን የምንፈልጋትን ኢትዮጵያ ገንብተን እኔ አፋር ብዬ የአፋርን አጀንዳ አይደለም እዚህ የመጣሁት የኢትዮጵያን አጀንዳ ነው በየክልሎቻችን ችግራችን ፈተን ግን ምን ፈልጋትን ኢትዮጵያ ከገነባን ወይም ደግሞ የምንፈልገው የሀገረ መንግስት ግንባታ ጠንካራ እንዲሆን እኔ የምጠብቀው አብዛኛው 8 ቡድን ላይ ያለው ተስማምተን ዛሬ እዚህ ጋር እንደ ችግር ብለን ያወጣናቸው ነጥቦች ላይ የጋራ መግባባት ፈጥረን ነገ ለትውልድ አሻራ ምናሳልፍ እኛ እድለኞች ነን የዚህ ጉባኤተኛ ተሳታፊዎች ታሪካዊ አሻራችን ነው ማሳረፍ ያለብን ለትውልድ ለቀጣይ ጄኔሬሽን የተሻለ ነገር ሰርተን እንደምናሳልፍ ተስፋ አደርጋለሁ ኢንጂነር አለማየሁ ንጋቱ ይባላል ዋናው የምክር ዓላማ የህዝብ ፍራቶች የህዝብ እምነቶች የህዝብ ጮቶች የህዝብ ፍላጎቶች የሚሰማበት ስለሆነ እዚህ ላይ የተገኘው ጠቅላላ የጉባኤ አባላት በየአካባቢው በየክልሉ ያሉትን ችግሮች ፍላጎቶች እና ያሉበትን ተግዳሮቶች የሚያስረዳበትና ድምጹ እንዲሰማለት የጠየቀበት ስለሆነ በጣም ግሩም የሆነ ምክክር ነው ያካሄደን ያለው ይሄ ምክክር ለተግባባች ተስፋ ላላት ማህበረሰቧ ህዝቦቿ ለልማት ለሰላም ይቆሙባት የተረጋጋች ኢትዮጵያ የምትመጣበትና የምትሰፍንበት አገር እንድትሆን ሁሉም እያንዳንዱ ኢትዮጵያዊ የራሱ አስተዋጽኦ አለው ብዬ አስባለሁ ነገር ግን እዚህ ደግሞ ሀገራዊ ምክክር ውስጥ የማያቸው ድባቦች ራሳቸው ለኢትዮጵያ ትልቅ ተስፋ ትልቅ
አጠቃላይ አገራችን ወደ ሰላም፣ ወደ መረጋጋት፣ ወደ መግባባት፣ ወደ መስማማት የምትመጣበትን መንገድ የሚጠቁም እና የሚያሳይ መንገድ ነው ብዬ ነው የማስበው። የሰላም አምባሳደር መጋቢ ኢዮብ አበበ እባላለሁ። ትልቁ የኢትዮጵያ ትንሣኤ ነው ብዬ በተደጋጋሚ ተናግሬያለሁ። ድሮ የማንነጋገር ድሮ የማንስማማ ሰዎች አሁን ላይ ሰፊ ግብዓት አለው። ምክክሩ ትልቅ አንደኛ የጠብንና የልዩነትን ግድግዳ ፈርሷል። አንድነታችን እየጎላ አንድነታችን እየታየና ኢትዮጵያ በዚህ በምክክሩ ላይ በከፍተኛ ሁኔታ ከፍ ብላና ልቃ እየታየች እንደሆነ ይሰማኛል። ስሜ አቶ አዱኛ ኃይሌ ዲሳሳ እባላለሁ። ምክክር ሂደቱ እስካሁን ድረስ የነበረው ቆይታችን 1 ወር ልሞላን ነው። እስካሁን ድረስ አንደኛ ከብሔር ብሔረሰቦች ጋር ትውውቅ አድርገናል። የልብንን ችግራችን የታመቀ በፊት የነበረው ቁስላችን ማዳኛ መድኃኒት እያገኘን ነው፣ እየተፈወስን ነው። ለኢትዮጵያ ሕዝብ ፍቱ መድኃኒት እየተገኘ ነው። ከዚህ በፊት ይሄ ነገር እንደዚህ አይነት ተቀራርቦ መወያየት እንደዚህ አይነት መፍትሄ ሀሳብን ማመንጨት ቀደም ብሎ ቢኖር ኑሮ ሰው ዛሬ ጫካ ሄዶ ወንድም ወንድሙን አይገልም ነበር። እስካሁን ድረስ ደም መፋሰስ ይቆም ነበር። ወደፊት ደግሞ ይሄ ነገር ለሀገሪቱ ተስፋ እንደሚሆንና ፍቱ መድኃኒት እንደሆነ ደም መፋሰሱ እንደሚቆም ሙሉ እምነት አለኝ። ሀጂ ኢሳ ሙፍቲ ዑመር እባላለሁ። ብዙ ነገር እንደሚለውጥ ነው። ብዙ ለውጥ ይዞ እንደሚመጣ ነው። የነበረውን የአብሮ መኖርነትን እያጠናከረ እያፈቃቀረ እያቀራረበ ከጨለማ ወደ ብርሃን የሚያወጣ መስሎ ይታየኛል።